ሳምፕል አለችኝ ቆይስ አበላሃለሁ ሰዓት ይዘው ሳይሆን ምን በለው ባርኮቴ ቶሎ እንድበላ በሰዓት ምን በለው ባርኮ ተነጋግረናል ምሳ ሲሆን ምሳ እንበላለን ህፃናትን የሚያጠቃ በልተው እንዳልበሉ እንዲያስቡ የሚያደርግ አሁንም ምግብ አምጡ የሚያሰኝ ፕራዳር-ዊል ሲንድሮም 23 ጥንድ ዘረመል አሉ ከዛ ውስጥ 15ኛ ቁጥር ላይ ያለው በደንብ ራሱን መግለጽ ካንዳቸው ወላጆች የሚመጣው የዘረመል ቅንጣት ራሱን መግለጽ ሳይችል ሲቀር የሚመጣ ችግር ነውና ይሄ ፕራዳር-ዊል ይባላል ከዛ በኋላ ከጥቂት ጊዜ በኋላ ደግሞ የምግብ ፍላጎታቸው በጣም ይጨምርና ከዛ ደግሞ ኪሎአቸው ደግሞ ከሚገባው በላይ ይጨምራል 24 ሰዓት እንደተራበ ነው የሚሰማው በቃ ምግብ ፍላጎት አለው በቃ 24 አወር በቃ ምግብ ነው በቃ ፊልም ያርገው ጋር እንዳልጠጋውን በልቶ አምጪ ሊለኝ ይችላል እንዳልጠገበ ፊልም ያርገው በጣም ከባድ የሆነበት ከባዱ እንትናቸው ማለት በቃ ይሄ ነው ዋናው ምልክታቸው ዋናው ችግር የሚባለው ይሄ ነው አሁን ግንቦት ላይ ነው 8 የሞላው እንጂ አሁን ኖርማሊ ሰው ሲያዩ የሚገምተው 4 አመት እንደ ህፃን ትሪት የሚያደርገው 4 አመት በቃ ቢበዛ 4 አመት ብሎ ነው የሚያንንት የሚሉት ግን 8 አመቱ ነው ይሄም ራሱ አንድ ይሄ እጥረት ነው ይሄ ሆርሞኑ ስላላገኘ ነው ሌላም አንድ ምልክቶቹ ይሄ የእጆች ማነስ የእግሮች ማውን እግሮችም ትንሽ ናቸው ጀስት የሆርሞን እጥረት ማለት ነው እንጂ አሁን የሚያደርገው ራሱ ጫማ ቁጥር 25 ነው 25 24 ነው የሚያደርገው ይሄ ከእጥረቱ ጋር ከሆርሞን እጥረት ጋር የተገናኘ ማለት ነው እድገታቸው ጥሩ አይሆንም እንደጋ ደግሞ ያላቸው በእናታቸው ሆድ ውስጥ ያለ እንቅስቃሴ ይቀንሳል እንደዚሁም ከተወለዱ በኋላ እንደዚህ እድገታቸው መጀመሪያ አካባቢ ላይ በጣም የመቀጨጭ ነገር ይኖራል ከዛም ባሻገር ደግሞ የሰውነት ጥንካሬያቸው በጣም የዛለ ይሆናል ሃይፖቶኒክ ይሆናሉ ዳዊት ልጇ ባርኮት የፕራዳር-ዊል ሲንድሮም ተጠቂ መሆኑን ካወቀች ጊዜ ጀምሮ ራሷን በንባብ በማዳበር ለልጇ የሚበጀውን በማድረግ ለጤናው እየተጋች ነው በስተጀርባ ብዙ ነገር አለ ቢሄቪየራል ኢሹ አለበት ቢሄቪየራል አንድ ችግር የሚገርምሽ ይሄ መነጫነጭ መጮህ ይሄ ኮንትሮል ያደረገውም ገባች አይደለ እናሱን አሁን እድሜው ከፍ ያለ ሲመጣ ነው ያየ ነው በትንሽ ነገር ብስጭት ይላል ይጮሃል ይናደዳል እንደዚህ ባህሪ ያለው እሱን ጠርቼ አረጋግቼ እንደዚህ ነው ባርኮት እንደዚህ መጮህ አያስፈልግም ከፈልክ እንዲበላት ወይ እንዲበለው ከቱ ጋር ከወንዱ በጣም ይበሳጫል አሁን እሱን አይተናል በጣም ሬዚስት ያደርጋሉ ይሄ ቶሎ ሴንስ ያደርጉም ገባሽ አይደለ እሱ ራሱ አንድ ሌላ ችግር ፔን አሷን ይራትካት አሷን ደርጋለች አጥንት ደና ሆናለች የቆየት ነው ጋር ነው ሴንስ ያደርግም ፔን ነው የሚፈራው ራሱ ይሄ ቢወድቅ ገባሽ አይደለ ወዲያው አያሳየው ምን ፔን ሬዚስት ያደርጋሉ ይሄ ስሜቱና አንዳንዴ በቃ ሪስክ ምፈራው የትምህርት ላይ ነገሩኝ ይላል ከወደቀ ወድቆ ተሰብሮ ምንም ፊል ያደርግ ይችላል መላጥ ነገር ይፈልጋል ቁስልም ትንሽ ካገኘ ወይ አንችለም ካየ ሊያነሳ ይችላል ቁስልም የቆየም ነገር ላይ ሊያደማው ይችላልና ምንም ይሄ እንደ እንትን የሆነ ደስታ ነገር መስለ የሚሰማው እሱ አንድ ችግር ነውና እሱ ብዙ ጊዜ ወደ ኢንፌክሽን ሊፈጠር ይችላል እሱን ትሪት ናርጋ ራፍ በለሹ ግን አንደርስታንድ ያው የራሱ ፊል ደብቆም እንደዛ ላይ ያደርግ ይችላል ከዴ ተደብቆ ሊልጥ ይችላል እስከሚደማ ፊል ያደርገው የሚገርምሽ 20 ምን ይባላል 20 ብራው ግሮዝ ሆርሞን በመስጠት ያላቸውን እድገት ማስተካከል ይቻላል ይሄ ግሮዝ ሆርሞን ደግሞ እድገታቸውን ብቻ ሳይሆን ሌላ ሰውነታቸውን ጥንካሬ ያስተካክላል ያጥንታቸውን ጥንካሬ ያስተካክላል እድገታቸውን ያስተካክላል ያን በመስጠት ማስተካከል ይቻላል እንዳው መጨረሻ አካባቢ ያው የጉርምሳ እድሜያቸው ሲደርስ እንደዚሁ እነኚህ ልጆች ያን ነገር ምልክቶች ስለማሳዩ ሆርሞኖችን በመስጠት እነዚህ ልጆች ማንኛውም ህፃን ያለውን አይነት ነገር እንዲኖራቸው ማድረግ ይቻላል እዚህ ጋር ግቢ ውስጥ በሰው የምንታወቀው በባርኮት ነው እንዴ ማንንም ጋር ሄዶ ሰላም የሚለው እንዴ ዝም ብሎ ሄዶ ጥሎኝ ሰላም ብሎ አነጋግሮ እንትን የሚለው በጣም እንትን ናቸው ይባላል ፍሬንድሊ ናቸው በጣም ደግ ናቸው በጣም ለሰው ያስባል አሁን እንዴ ከተማም እንኳን በጣም ፊል ያደርጋል የሚገርምሽ በቃ አስታውሶስ ስቀበለው እንዴ ተሻለሽ ወይ ማማ ብሎ ነው እንትን ቢለ በጣም ፊል ያደርጋል ስልካውን በደንብ ያውቃል ኮንታክት ሜሞራይዝ አድርጓል የጓደኞቹ ስልክ የናቴ ስልክ አሁን ደውሎ እናቴ ጋርም እንዲያሟታት ሐኪም ቤት ወሰጃት ይላል የሚገርምሽ ራሱ ደብቂም ባልናገርም ፊል በጣም ያደርጋል ሌላ ይሄ በጣም ሶሻብል ነው በጣም ሰው ይወዳል ከማንም ሰው ጋር ይግባባል ይመጣሉ እኔ ጋር የሚከታተሉ አሉ ግን ያው ህክምናው እኛ ሀገር ውስጥ የተሟላ ስለሌለ
እነሱን ያው ብዙም በእርዳታ በኩል የምናደርገው ነገር የለም። አመጋገባቸው ብቻ ለጥንቃቄ እንዲያደርጉ እናደርጋለን። ከዛ ውጭ ደግሞ የቁመታቸውን ሁኔታ የሚያሳድግ ሆርሞን ያስፈልጋል። እኛ ሀገር ደግሞ በጣም ውድ ነው፣ አይገኝም። ያው እሱን አንዱ ችግር እሱ ነው። ምን ይላል? ዓለምን ልጅ አድርጎ ዓለምን ሁሉ መዘንጋት ዳዊት ለልጇ ስትል የከፈለችው መስዋዕትነት ከስራዋ ገበታዋ በመራቅ ልዩ ክብካቤ የሚሻውን ልጇን ሳታክት ተንከባክበዋለች። የሰው ቃል ሊሰብራት ሲሻ ሳትበገርለት እርግማን ተብያለሁ። አንድ ሐኪም ቤት ውስጥ የሚገርምሽ እርግማን ነው ተብያለሁ። ልጄ ራሱ ትንሽ ሆኖ ያው ተወልዶ አንድ ሐኪም ቤት ውስጥ እርግማን ተብያለሁ። የሚገርምሽ በዛ ታይም በቃ ምንም ማለት አልቻልኩም። ይሄ ድንጋጤውም አለ። ግን በቃ ከወጣሁኝ በኋላ እንዲህ ከሆንኩ በኋላ ግን በቃ ለማልተናገርኩ በጣም ፊልም አደረገው ነገር ጋር ዲፌንድ ማድረግ ነበረብኝ። ይሄ መናገር ነበረብኝ የቻልኩኝ። ግን በዛ ታይም ላይ ብዙ ነገር ነበረብኝ። ጫና ነበረብሽ። አዲስ ነው እንትኑ ምንድን ማድረገው ገባሽ። ብለኛ ሀገር ደግሞ አዲስ ስለሆነ ገባሽ። እዛ ነው በቃ ጭንቅላት ግን ብዙ የተባለ ብዙ የምትባዩ ነገሮች አሉ። ስቲል አሁንም አለ የሚገርምሽ። እና ያው ታልፊዋለሽ ገባሻል እንጂ ልጅ ሲያድግ ምን ይሆናል ያለኝ ማለት ታውቂያለሽ። ልጅ ሲያድግ ምን እንደሚሆን ያለኝ ሐኪም አይረሳኝም ገባሻል። ልጅ ሲያድግ ስለ ልጅ በደንብ አውቃለሁ። የሚገርምሽ ቁጭ ብዬ አነብ ነበር እኔ እዛም ሆይ ጉግል አደርጋለሁ በቃ ገባሽ። ግን ስለ ልጅ በደንብ አውቃለሁ አልኩ። እግሯን አጥባለሁ፣ ሸጉሏን አወጥላታለሁ።